አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንደምታበረታቱ ተስፋ እያደረጉ ዛሬ እንግዲህ ቤዛ ክፍል 51 እና 52 ይዘን መጥተናል። እጅግ በጣም የሚገርመው ነገር እንግዲህ ሳሚን ባላስብበት ወጥመድ ውስጥ አስገብተውታል። ኩቻዬ ደግሞ የኔ ሳሚዬ አሁን የምንኖርበት ብቻ እየሳስበኝ ነው ያለው ትላለች ማለት ነው። እሱ ደግሞ የምኖርበት ሀገር ያሳስቦኝ አላቅም ትላለች። እንግዲህ ከሱራፌል ጋር ተገናኝቶ እያወሩ ባለበት ሰዓት እርሜ ለሚስትህና ለኩቻ እንግዲህ ጥሩ ምሽት አሳልፈናል ይላሉ። እንግዲህ ስራ ፈት ባልሆን ባለሁበት ወቅት በሚገርም ሁኔታ እንግዲህ ጥሩ ነገር እንትን ብለ በማለት እና ሳሚ ደግሞ ሳሳድድህ መኖሬ እስከዛሬ ድረስ እጅግ በጣም አዝኛለሁ። ይህን ያክል ጥሩ ሰው መሆንህን ደግሞ ተሳስቻለሁ ይላል። ቤዛን እንግዲህ ከጠላት ለመጠበቅ ብለህ የእናትህን ልጅ እህትህን ስለተወጋት አሁን ግን እሷ ልንንከባከባት ይገባል። እንግዲህ ማማ ሕክምና የምትታከምበትን መንገድ እያሰብኩ ነው በማለት እንግዲህ ሱራፌል ሲነግረው በጣም በሚገርም ሁኔታ እንግዲህ አካውንት ባድ እንዳይሆን ብላ ብር የሰጠችኝን በማድረግ እንዲሁም መኪናዬንም ሽጬ ያለውን አዘጋጅቻለሁ። በህይወት ውዴታም ሳይሆን ግዴታም ነው፣ መታከም አለባት ማማዬ ሲለው እንግዲህ ሳሚ ደግሞ እጅግ በጣም ተጨናንቆ ስለዚህ ጉዳይ እንግዲህ ቤዛ ታውቃለች ስለው መኪና የታለ ማለቷ ስለማይቀር መናገሬ ግድ ነው በማለት እንግዲህ ሱራፌል ከጀርባው ምን አለ እዚህ ጋር እንግዲህ ይህን ያክል ጥሩነት መኪናውን ሸጠ፣ ያለውን ሀብታም ዋጠጠ፣ ማማዬን ለማሳከም ይህን ያክል ተዘጋጀ። በዚህ ላይ እንግዲህ ይህን ያክል ከጀርባው ምን እንዳለ ግን ይሄ የሆነ ነገር ሳይኖረው አይቀርም። ዝም ብሎ አይሆንም። ምክንያቱም ዝም ብሎ ይህን ያክል መስዋዕት ይከፍላል ብዬ አላስብም። ይህን እያስታወስ እንግዲህ በጣም በሚገርም ሁኔታ ሱራፌል ልዩ ሰው ሆኖ አግኝቼዋለሁ ትላለች ኩቻዬ። አብረን ሄደን ሆስፒታል እንግዲህ ዶክተሩን አናግረው የተሻለ ሕክምና እንድትወስድ ከዶክተር ጋር ተነጋግረን በማለት ኩቻዬም ተመስገን ከሚባለው በላይ ውስጣችን አይቶታል ፈጣሪ። አይገርምም? ከምናስበው በላይ ጥሩ ሆኗል ትላለች። እንግዲህ ኩቻዬም አሪ የሆነ ነገር እንብላሂማ ያስበላል ይላል በደስታ። ሱራፌል ደግሞ ቁጭ ብሎ እያሰበ ይገኛል በርቀት። ምክንያቱም የሁሉ ጥሩነትና ደግነት እንግዲህ ከጀርባው ምን እንዳለ ያሳብቃል ማለት ነው። ውድ ቤተሰቦች አንዳንድ ጊዜ በጣም ከሚገርመኝ ነገር እንግዲህ የሳሮን ስቃይ እጅግ በጣም የሚያስጠላ ነገር ነው፣ መስተካከል አለበት። ሁሉም እየተነሳ ብልቷ ላይ ፈተና እያመጣባት ነው፣ በጣም ያስጠላል። እንደው አንድ ጥያቄ ልጠይቅህ ውድዋ፣ መካንነቷ አሳስቦና ከተጨናንቀህ ከሆነ ልንተው እንችላለን። ብትናደጅብኝና ደስ ይበልሽ ባላቅም ሳላስፈቅድሽ አንድ የሆነ ስህተት ሰርቻለሁ፣ መኪናዬን ሽጫታለሁ አላት። አውቃለሁ ማማዬን ለማሳከም እንደሸጥሽው ሲል ሚስጥርም ለማድረግ አስበሽ ነበር ወይ? ለእኔ መንገድ ይሻላል፣ ምሽትም አይጠበቅብህም ነበር፣ እኔ ማድረግ ይችል ነበር። ሽንገላ ሊመስልሽና ልታዝንበት ይቻላለች በማለት ነበረ ሲላት፣ እንግዲህ ሰው ይበልጣል፣ ቁስ ሲቀር ይቀራል ሲላት፣ እንግዲህ ቤዛ በውስጧ ደስታ ያሳብቃል። እሱ ደግሞ የእውነት ነው የውሸት እንግዲህ ከጀርባ የሆነ ነገር አለ ብያ ተስፋ አደርጋለሁ። ልጅ የመውለድ ህልማችንን ደግሞ ለማሳካት ዛሬ እንሄዳለን ስትል ፈርቻለሁ፣ ልዋሽሽ አልችልም። በእኔ በኩል ምንም ይሁን ምንም ተስፋዬንና አቋሜን ልቀይር አይገባኝም ትለዋለች። የኔ ፍቅር ከቃላት በላይ እንግዲህ ወድሻለሁ፣ አፈቅርሻለሁ ሲሆንም ደግሞ ለሚመጣው ሁሉ
እቀበላለሁ ይላታል። ሱራፌል በዚህ መካከል እንግዲህ በል ቡና እየጠጣን እንግዲህ ዘና እንበል ትላለች። ሉላ እንግዲህ በጣም በሚገርም ሁኔታ ቢዛን ተክታ ቢዛ ቤት ልትገባ ያለችው አሰልጥንሽኝለት እንጂ አሁን ላይ እኔ በጣም በሚገርም ሁኔታ እንግዲህ የምፈልገው በፍጥነት አክስቴ ዳያሊሲስ እንድትጀምር ፈልጋለሁ፣ እባክሽ ይሸጣለም ሲባል ሰምቻለሁኝ ስትል አፍሽን ሰብስቢ ትላታለች። ቲጂ ሁሉም ነገር ከየትም ብለን እናገኘዋለን፣ አሁን ላይ ገንዘብ ብቻ ነው ስትል እንግዲህ ቲጂ የስጋ ዘመድ ካልሆነ ምንም ነገር መስጠት አይችልም፣ ስለዚህ ዘርፌን የቀረብኳት አክስቴ ናት ብዬ ነው በማለት ቲጂ እንግዲህ የተረገመች በጣም መጥፎና መጥፎ ሴት ነበረች። እስከዛሬ ጓደኛ እያልሽ መተሽ እንግዲህ በአክስቴ ላይ ስታጭው ያይጭሻለሁ፣ ምንም አይነት ቁም ነገር የሌለሽ በዘፈቀደ የምትሮጪ ህገወጥ ነሽ ስትላት እንግዲህ በዚህ ይጣላሉ። ያለኝን አቋም ብነግርሽም አንቺ ግን ልትረጃ አልቻልሽም ስትላት ቲጂ እንግዲህ የምትፈልገውና የምታስበው ብቻ እንዲሳካ ነው አላማዋ። ስለዚህ ሉላ የምትለውን ሀሳብ የመቀበል ሳይሆን እሷ የምትለውን ብቻ እንድትቀበላት ማድረግ ነው። እዚህ ጋር ደግሞ ዶክተር ሮቤል ተብዬው እንግዲህ ዶክተር ሰውን ሲያድን እንጂ ሰውን ሲገላ አይተናናቅም ነበረ። በጣም በሚገርም ሁኔታ እንግዲህ ሳሚ ጋር ተፋጠጡ። በአሁኑ ያደረገው ስህተት ከሚባለው በላይ ዋጋ ያስከፍላል ሲለው ከነ ግፋትህ አሁንም በመኖርህ በጣም ትገረማለሁ ይለው እንግዲህ ጭካኔን እንግዲህ እስከ መጨረሻው ቅንጅቴን እንደደበቅከው አውቃለሁ። አንድ ነገር ቢሆን ግን አንተን አስይዤ እንደማስጠፈንግህ እወቅ ይለዋል። ስለዚህ ስለ ቅንጅርቴ ሳይሆን ስለ አንተ እንዲሁም ስለ ቀጫጫዋ ስለ ሉሲ እንግዲህ ስጠይቀው ያሰብከው ሁሉ ይሳካ መስሎህ አትፎክር፣ እንደምገልህ እወቅ ሲለው እንግዲህ በተግባር እኒ በማለት እንግዲህ ተፎካከሩ። ዶክተሩ እንግዲህ በመርዝ ሰውን መግደል ያጌለ አሁንም ለመግደል የሳሮንን ልጅ አስለቀቀ። ይህንን ነገር እንዳደረግ ሲለው እኔ ማንንም ልጅ እድሉን አግኝቼ ባስለቀቅ ደስ ይለኝ ነበር፣ ግን ይህን አላደረኩም። አጋጅና ፈቺ ሆንከው አንተ ነህ። ማንና ማን መሆንህን እወቅ እባክህ። እድሜ ልክህን ሰው ከማስጨነቅ ይልቅ በቂ ህግ ሲለው እንግዲህ የቅንጅርቴን ጠብቄ ይሆንም አልሆን ፊት ለፊት ቆም ያለሁ ሲለው ትርቅ እንደሁ ራቅ፣ ካራክ የመጨረሻ ማስጠንቀቂያ ነው ሲለው አንተም ከቪዛ እስካራክ ከአንተ ኋላና ፊት አልዞርም በማለት ሮቤል እንግዲህ ይፎክራል። ስለዚህ በጣም በሚገርም ሁኔታ እንግዲህ በፒዛ ዙሪያ ህልሜና ያከሸፍከው አንተ ከሆነህ ሲለው ምን እያልክ ነው ይላል። ሱራፌል ምንም አልነገራችሁም? ዝም ብሎ እኮ አይደለም እዛ ቤት ሄዶ የፒዛ ባለየነ ያደረገው በማለት እንግዲህ ሮቤል ነገሮችን ሁሉ ጭርብርቅ እያደረገው ነው። ተዋናይ ብቻ አይደለሁም ደራሲም ነኝ ራሴ በማለት እንግዲህ በጣም በሚገርም ሁኔታ ቲጂን ብቻ ነው በትክክል ያደረግኩት በማለት እዚህ ጋር እንግዲህ ሳሚና ሱራፌል አብረው የሆኑትን በጣም በሚገርም ሁኔታ ቅንጅርቴ የደበቀውን የዘመናት ታሪኩን እኔ ድንገት ስበት ነው። ደነገጥክ እንዴ? አትደንግጥ። ታሪኩ ሁሉ ያለው ሱራፌል ነው። ግን አንድ ነገር ልንገርህ፣ ሱራፌል እንደጠበቅኩት ሳይሆን ከባድ ሰው ነው ሲለው ሱራፌል ምንህ ነው ላንተ ሲለው አሁን አደገኛ ጠላቴ ነው፣ ድሮ ወዳጅ ነበር ብሎ ሚስጥሩን አወጣው። በጣም በሚገርም ሁኔታ ሳሚ እንግዲህ ደንግጧል። እኔ ገንዘብ ከፍዬው ለቪዛ ባል የሆነ ሰው ነው እውነቱን ልንገርህ ብሎ እንግዲህ
ሳሚን አስደንግጦታል። ይህን ያመጣችው ደግሞ ቲጂ ነበረች አስበዋል ሲለው እንግዲህ ከቤዛ ጋር ጠላት ቢሆንም ከሱራፌል ጋር ግን ትልቅ ነገር ሊያስቀብል ይችላል ሱራፌል የሚሰጠውን በማለት እንግዲህ አሁን ሳሚና ሱራፌል አብረው በመሆናቸው በጣም በመደናገጡ ዶክተር ሮቤል ዝብርቅርቅ ያለ ነገሮችን አምጥቶ ግራ እያጋባው ይገኛል ለሳሚ። ሮቤል ማለት አጥፊና ጠፊ ከሚባሉት አንዱ ነው። ምክንያቱም ለቤዛ ዋነኛና ዋና ጠላቷ ማለት ነው። ቤተሰቦች በዚች ምድር ላይ ግን ጥሩ ነው ብላችሁ የምትቀርቡት ነገር ምን እንደሆነ ባላውቅም በጣም በሚገርም ሁኔታ ሰው ሁሉ ከገንዘብና ከገንዘብ ጋር እንጂ ጨዋታው በጣም ከባድ ነው። በጣም በሚገርም ሁኔታ እንግዲህ ሳሮንን አሁንም ስለ ኩላሊት ሳሮን ጋር ነው ጨዋታ የያዘችው ማለት ነው። ቲጂ ተብዬዋ ልጅን በሰላም ማትመልሽልኝ ከሆነ ህይወትሽን ገሃነመ የሚያደርግ ሰው እልክብሻለሁ ስትል አባቷን ነው ስትላት ታጮፋለች። እየቀለድኩ ሳይሆን የምሬ ነው እየነገርኩሽ ያለሁት ስትላት ማታደርጊ ከሆነ ገላታለሁ ከሆነ ተሳስተሻል። የሰረቅሻት አንቺ እንደሆንሽ በቀላሉ እንደማይተውሽ እወቂ ትላታለች። እንግዲህ ካሁን በኋላ ሮቤልን ልፈራውና ልጨነቅለት አልፈልግም፣ ቲጂ ሊፈራ ይገባዋል በማለት መንቀርቀር እያለች ቲጂ ማለት የራሷ ግዛት ያላት ድንቅ ሴት ናት። እባክሽ ከሰማሽ ሰማሽ የአማርኛ ደጋግሚብኝ በማለት እንግዲህ አሁንም የተለያዩ ነገሮችን ትናገራታለች። እዚህ ጋር ሳሮን እጅግ በጣም አሳዛኝና ምስኪን ሆናለች። የደራሲው ግን ሳሮን ላይ ምንድን ነው ይሄ ሁሉ ጭንቀት፣ ይሄ ሁሉ በልጇ ላይ ፈተና፣ በተለይ በልጅ ፈተና አረገራሚ ነው። በጣም ይደብራል። ይሄ ነገር ሊቀየር የሚገባውና ሊሻሻል ያለበት የቲጂ ላይ በእጇ መግባት እንዳለበት፣ በተለይ ታማ የምትታመም ጤነኛ ያልሆነች ልጅን አግቶ እንደዚህ ማሰቃየት እጅግ በጣም አሰቃቂና መጥፎ ነው ብዬ አስባለሁኝ። በጣም የሚገርመው ነገር እንግዲህ ሳሚና ኩቻ አብረው ባሉበት ይህ ዶክተር ተብዬው እየረከሰ ያለህን እያሰብክ ነው ያለው ነገር እውነት የሆነ ከሱራፌል ጋር ልትጣላ ነው? ምንድን ነው? ሱራፌል እኮ ታማኝነቱን በአደባባይ አሳይቷል ይላል። እንግዲህ የሰው እያጋጨና እየበጠበጠ ሰው በሰላም እንዳይኖር እያደረገ ነው። እንግዲህ ከሳሮን ጋር ያጣለኝ እኔን በጥብጦ ነበር። ምክንያቱም እኔ ሳሮን ሳላስለቅቅ አስለቅሃል በማለት በበቀል ሊጎዳህ ስለሚችል አንተን ይሄን ካስበ እባክህ ተው። እኔን ሳይሆን እንግዲህ ሰውየው በዙሪያ ያሉ የምወዳቸውና የማከብራቸውን ሰዎች ነው ሊጎዳ የሚያስበው ሲላት እንግዲህ ያድርገውና አሳየዋለሁ። ካንተና ካንተ መለየት አልፈልግም እባክህ ትለዋለች። አሁንም በዙሪያችን እየተከታተሉን ቢሆን አናውቅም። ባለፈም አይተሻል ማማዬን አስፈራርቶና ዝቶ ነው ያገታት። ስለዚህ መንቀሳቀስ አለብን ስትል እንግዲህ እመኝኝ እንግዲህ ህጋውም ውስጥ የታመኑ ሰዎች አሉት። ቅንጅርትን ገሎ ጥሎት ይሆናል ሲለው 1 ሳምንት ነው ሳይሞላው እንደፈታው አታውቂም ይላል። እንግዲህ ለሰከንድም ቢሆን ተደላድለን የማንኖርበት ምድር ነው እንዴ? ልጇ እንዳስለቀቅላት አርጋ የተናገረችው ምን አስባ ነው? ወይስ አንተ አድርገዋል ስትለው ኧረ ኮቻዬ የሚያድርግ ቢሆን ነገርሽ ነበረ ተይ እንጂ። ግን ይሄ ዶክተር ሆን ብሎ እኛን ሊያባቃና ሊያጣላ አስቦ ነው። እኔ የምነግርሽን ብቻ ከሰማሽ የማይሆን ነገር እና መስመር ውስጥ እየገባ ስለሆነ ማድረግ ያለብኝን ውሳኔ ልወስድ ይገባኛል። ወንድ አይደለሁ ስትለው ወንድ ስለሆነ እንግዲህ ግድግዳ ጋር ልትላተም ነው። እንደራስን ጠብቅ ትለዋለች። አሁንማ ዝም ልለው አልችልም። እንደ ሱራፌልም ከኋላ ያሉ የተረገመውን ዶክተር ገንድሰን መጣል እንጂ እሱ ጋር ስንጨቃጨቅ አንኖርም በማለት መልዕክቱን ያስተላልፋል ሳሚ።
ውድ ቤተሰቦቼ ቤዛም ደግሞ የመውለድ ጉዳይ አሳስቧቸው እንግዲህ ወደ ሕክምና እያመሩ ነው። ሁሉ ነገር ተሳክቶ እንግዲህ እንዲወልዱና በሰላም እንዲኖሩ ተስፋ አለኝ። እንዲሁም ማማዬም ድና ማለት ነው። ወደ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ኮሜንት፣ አስተያየት እንዲሁም በጣም የሚገርመው ነገር እንግዲህ ምስኪን እናቶችን እንግዲህ ምስኪን ልጆቻቸውን በማገት የሚያሰቃዩትን ስናይ በጣም አስደናቂ ነው። መልካም ውሎ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ